ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ ካስመዘገበቻቸው ቅርሶች መካከል በ16ኛው ክፍለ ዘመን የተገነባው የጀጎል ዓለም አቀፍ ቅርስ ተጠቃሽ ነው። የሥነ ሕንፃ ጥበብ መገለጫ በሆነው ሕያው ቅርስ ውስጥና ዙሪያ የተሰሩ የኮሪደር ልማት ሥራዎች ቅርሱ ከዓመታት በፊት ከተጋረጠበት አደጋ በመታደግ ለነዋሪዎችና ለጎብኚዎች የተመቸ እንዲሆን ማድረግ ተችሏል። ብዙ ነገር ነበረ። ለበሽታም ያሰጋ ነበረ፣ ጨለማም ነበረ። አሁን ብርሃን ሆነልን። የዛን ጊዜ ለበሽታም ያሰጋ ነበር። አሁን አልহামዱሊላህ ደህና ነው። አማረልን፣ አገራችን አማረችልን። ሰፈራችን የነበረችበትን ሁኔታ በተለይም በዚህ አካባቢ በጣም ይከብድ ነበር ከሌላ ሰፈር እና ህዝቦቹም በጣም ይቸገሩ ነበረ። በፊት አንድ ጊዜ ለማለፍ ራሱ በጣም ችግር ነበረ። በተለይ ስመሽ ያለው ልዩነት ስታየው በጣም የሚያስገርም ነው። እንጃ እኛ ተውበናል ማለት እንችላለን። እና በጣም ያ ጎርፍ የሚሄድበት መንገድ፣ ቆሻሻው የሚደፋበት መንገድ፣ ልጅ የማይሄድበት መንገድ ነበረ። አሁን ልጅ የሚጫወትበት፣ ትልቅ ሰው ትንፋሽ የሚያወጣበት፣ የተጣላ የምናስታርቅበት ቦታ ሆኖልናል። እና እኛ በጣም ተውበናል ማለት እንችላለን። በቃ ጨሩጋ ይባልና ይሰየም ነበረ በወቅቱ በተሰጠው ስም አንፃር። ጨሩጋ ማለት ደግሞ ቆሻሻ መጣያ ማለት ነው። አሁን ይሄንን እንደምታየው ለስንት ዘመናት ቆሻሻ መጣያ ነበር። አሁን ግን ውበቱ ስለሚያርክ ውስጡ ማለፍን ተወዳለ። በተባበረ ክንድና በተደመረ አቅም የተከናወነው የኮሪደር ልማት ስራም ታሪካዊነትን ከውበት ጋር ያወዳጀ የቀደምት አባቶችንም አሻራ ተጠብቆ እንዲቆይና ለትውልድ እንዲተላለፍ ያስቻለ ሆኗል። አሁን ላይ እንግዲህ እንደምታዩት ያው በልጽጋ ጀጎል እንዴት እንደምመስል መንገዶቿ ተሰርቶ ቱሪዝም በጣም በመሳብ አሁን ከምንም ጊዜ በላይ ቱሪስቶች እየመጡ ነው። ይሄም ዋና የሆነበት ጀጎል እድሳቱን ከታደሰና ጀጎል ለውጡ ከተቀየረ በኋላ ነው። በንጽህና በአስተሳሰቡ መተባበሩን ባህሉን ለራሱ ያለው በጣም ጥሩ። ከዛ ውጪ ደግሞ የተለያዩ መዝናኛ ቦታዎች አላቸው። እነዚህ መንገዶች ላይ ዝም ብሎ ማስዋብ ብቻ ስራ ያልተሰራ እዛ ቦታ ላይ ሰው ልጅ ከደከመው ትንሽ ትንፋሽ ለማውጣት ራሱ የሚሆነው ቦታ ተደርጎ ተወስዷል። ዛሬ እንደ ድሮ ቆሻሻ መድፊያ አይደለንም፣ ጎርፍ መሄጃ አይደለንም፣ ጎርፉ የለም፣ ቆሻሻው የሚጣልበት ቦታ የለም። ስለዚህ ይሄንን ሁሉ እኛን መጠበቅ ያለብን አሁን መንግስት የራሱን ስራ ጨርሷል። በአራት ዙሮች የተከናወነው የጀጎል ኮሪደር ልማት ስራም የነዋሪውን የኑሮ ጥራት ከማሻሻል ባሻገር የሐረር ከተማን ዓለም አቀፍ የቱሪስት መዳረሻነት የበለጠ እንዲጎለብት አስችሏል። ኢኒሼቲቭ ከጨመረ በኋላ ፍሰቱ በጣም ጨመረ። ምክንያቱም ሐረር ውበቷን ገልጻ አዋራውን አራግፋ ያላትን ቅርስ ለዓለም እንድታስተዋውቅ ጎብኚውም ሲመጣ ሐረርን ፕሮሞት እያደረገ ነው ያለው። ይሄን የመሰለ ከተማ አለ፣ ይሄን የመሰለ ቅርስ አለ የሚለውን ነገር ከኛም ባሻገር ጎብኚው ራሱ ፕሮሞት እያደረገበት ያለበት ሁኔታዎች ነው ያሉትና አንድ ቱሪስት ሐረር ላይ ሲመጣ ቆይታው አቨሬጅ የነበረው አንድ ቀን ተኩል ነበር። ከአንድ ቀን ተኩል በላይ ምንም አክቲቪቲዎች ያደረገበት አልነበረም ማለት ነው። አሁን አንድ ቱሪስት ሐረር ላይ ሲመጣ ሚኒመም ከ2.5 እስከ 2 ቀን ተኩል በላይ እስከ 3 ቀን የሚቆይበት ሁኔታዎችን ይጨምሩት ማለት ነውና ያ ነገር ፍሰቱን ኢኮኖሚካሊ ኢንጀክት የሚያደርገው በጣም ከፍተኛ ሁኔታ እየጨመረበት ሁኔታዎች ነው ያሉት ማለት ነው። ይህም ከተማዋን የሚጎበኙ የሀገር ውስጥና የውጭ ጎብኚዎች ቁጥር ትርጉም ባለው ደረጃ እንዲጨምር አስችሏል። ካምናው አኳያ ላይ ስናገኘው የውጭ ሀገር ቱሪስቶች ከ45% በላይ ጭማሪ ያሳየበት ሁኔታዎች አሉ ማለት ነው። እስካሁን ኦልሞስት ከ11000 በላይ የሚጠጉ የውጭ ሀገር ቱሪስቶች ሐረርን የጎበኙበት ሁኔታዎች አሉ ማለት ነው። ከሱ በተጨማሪ ደግሞ የአገር ውስጥ ቱሪስቶች ጋር በተያያዘ ከ13% በላይ ጭማሪ ካምናው ተመሳሳይ ጊዜ ጋር ስናገኘው ጭማሪ ያሳየበት ሁኔታዎች አሉ ማለት ነው። በአጠቃላይ ሐረርን ከ139000 በላይ ቱሪስቶች በዚህ 9 ወር ውስጥ የጎበኙበት የአገር ውስጥ ቱሪስቶች የጎበኙበት ሁኔታዎች አለ ማለት ነው።